እኔ መሰለ ፊልም አይታችሁ ግን ላይክ ሳታደርጉ ሳትጽፉ የምትወጡ ሰዎች ልክ አይደላችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ወደ ፊልማችን ልግባ። በ1945 በጦርነቱ ወቅት የጃፓን በፓሲፊክ ውቅያኖስ ላይ የነበራት ቁጥጥር አደጋ ላይ ወድቆ ነበር። የዩኒት 731 አዛዥ ኢሺ ለበላይ አካላቱ የውሃ ማጣሪያውን ያሳዩአቸዋል። በሁሉም ሰው ፊት ማጣሪያው ውስጥ ሽንቱን ይሸናል። ከዚያም ማጣሪያውን ጠረጴዛ ላይ በማስቀመጥ ከሽንቱ የተገኘው ንጹህ ውሃ ያሳያቸዋል። እንደ ቸነፈር ያሉ ወረርሽኝን የሚያዛምቱ ቁንጫዎችንና አይጦችን በመጠቀም ጦርነቱን ማሸነፍ እንዳለባቸው ያምናል። በየካቲት ወር የኢሺ ሐሳብ ኦፕሬሽን ቼሪ ብሎሰም አት ናይት በሚል ስም ጸደቀ። ዩኒት 730 በወረርሽኝ የተለከፉ እንስሳትን ማምረት ብቻ ተያያዘ። በቻይና ዋንግ ራሱን ከእስር ቤት እንደተረፈ ታዋቂ ሰው አድርጎ ለውጭ አገር ነጋዴዎች ያስተዋውቃል። የኢሺን የውሃ ማጣሪያ ሳይቷቸው ሰዎች በወረርሽኙ ምክንያት ንጹህ ውሃ አጥተው ስለተቸገሩ ማጣሪያውን እንዲያባዙት ይጠይቃቸዋል። ዋንግ ማጣሪያ ውስጥ ሸንቶ በአንድ ኩባያ ውስጥ ንጹህ ውሃ ይሞላል። ሊጠጣው ሲል የጃፓን ወታደሮች ክፍል ውስጥ ይገባሉ። በወታደሮቹ ላይ ደፍቶ በመስኮት በኩል ለማምለጥ ሞከረ። ነገር ግን አንድ ወታደር መጥቶ አንቀላፋው። ከጥቂት ጊዜ በኋላ ዋንግ ጭንቅላቱ በከረጢት ተሸፍኖ በእስረኞች በተሞላ ባቡር ውስጥ ይነቃል። ኢሺ እና ሴት ልጆቹ ሰን በተባለ አስማተኛ ይዝናናሉ። ባቡር ጣቢያው ሲደርስ እስረኞቹ ወርደው ወደ አንድ ካምፕ ይወሰዳሉ። ቦክሱይን ከባለቤቱ ሱክሲያን ጋር ለመገናኘት ሲሞክር ወታደሮቹ ወዲያው መጥተው ያንጋጉታል። ወታደሮቹ ለይተው በተለያዩ ቡድኖች ይልኳቸዋል። ወንዶችን በአንድ በኩል ሴቶችን በሌላ በኩል። ወንዶቹ ኮሪደር ውስጥ ሲገቡ ዋንግ ለቦክሱይን ገንዘቡን ይሰጠዋል። ባለቤቱን ለማግኘት ብቸኛው መንገድ ይህ እንደሆነ ይነግረዋል። ሁሉም ሰው ልብሱን አውልቆ ወደ መታጠቢያ ቤት እንዲገባ ተገደደ። ድንገት የሶቪየት እስረኞች ወደ መታጠቢያ ቤቱ ገብተው በሩን ዘጉት። አንዱ ሰው በሩን ለመዝጋት ሲቆይ ሌሎቹ ከኋላ ለማምለጥ ሞከሩ፣ ነገር ግን በሩ ተቆልፏል። ከዚያም ሶቪየቶች ልብሳቸውን አውልቀው ገንዳ ውስጥ ገቡ። ለመመሳሰል ነበር። ስማቸውን ለዋወጡ። በሚያሳዝን ሁኔታ የጃፓን ወታደሮችም በሩን ሰብረው ገቡ። ማሙራ በሩ ላይ የነበረው ሰው ላይ ትተኩሳለች። ከዚያም ሌሎች ሶቪየቶችን አስፈራራች። በገንዳ ውስጥ አንድ ሰው ሲነሳ ማሙራ ወደ ኋላ ፈገፈገች። ማሙራ ከክፍሉ ውስጥ ከመውጣቷ በፊት ለቀጣዩ ተልዕኮ ትዕዛዝ ይሰጣታል። ከዚያ በኋላ እስረኞቹ ወደ ሴሎቻቸው ይወሰዳሉ። ዋንግ ጓደኛ ለመሆን ይሞክራል። ኩንሻን ግን ችላ ይለዋል። ከዚያም ትራስ ስር ያለውን ቀዳዳ ይከፍታል። አይጡም ከዚያ በኩል ወደ ሴቶች ሴል ይሮጣል። በማግስቱ ጠዋት እስረኞቹ በትንሽ መስኮት በኩል ምግብ ይሰጣቸዋል። ሲድኑም መውጣት እንደሚችሉ ተነገራቸው። ዋንግ ማንነቱን ላለመርሳት ስሙን ይናገራል። ቦክሱይን ተመሳሳይ ነገር አደረገ። ሱክሲያን ዶክተር እንደሆነች እና እርጉዝ እንደሆነች ይናገራል። ሰንም ራሱን ያስታውቃል። ጃፓኖች ሊገድሏቸው ቢፈልጉ ኖሮ እስካሁን ሊገድሏቸው ይችሉ እንደነበር ይናገራል። በዚያ ቅጽበት ሁለት ጠባቂዎች ዋንግን ይዘው ለመውጣት ይመጣሉ። ዋንግ አንዱን አንቆ ለመያዝ ይታገላል። ይህም ቦክሱይን በፍርሃት ሽንቱን እንዲሸና አደረገው። ሁለተኛው ጠባቂ ዋንግን ጭንቅላቱ ላይ በመምታት እንዲተኛ አደረገው። ዋንግ ሲነቃ በኤሌክትሪክ ወንበር ላይ ታስሯል። ረዘም ላለ ጊዜ የቆየ ሌላ እስረኛ አለ። እሱም በኤሌክትሪክ ንዝረት መከራውን እያየ ነበር። ማሙራ ይህ የሚሆነው ታዛዥ ላልሆኑ እንደሆነ ትገልጻለች። ማሳቂያ መሳሪያዎቿን ተመልክታ ብረት ዘንግ ትይዛለች። ወደ ፊቱ ስታቀርበው እግሩ ያስቆመዋል። ከዚያ በኋላ ማሙራ ዋንግን ወደ ስክሪኒንግ ክፍል ትወስደዋለች። እዚያም ስለ ቋንቋ ችሎታው ብቻ እንደምታስብ ትነግረዋለች። ሰርጌ ከቤተሰቦቹ ጋር ካምፑን ለቆ የሚሄድበት ቪዲዮ በስክሪኑ ላይ ሲታይ ዋንግ ሲጋራ እንዲያጨስ ይፈቀድለታል። ማሙራ ዋንግ አሁን የሰርጌ ምትክ እንደሆነ ትገልጻለች። በማግስቱ ጠዋት ዋንግ አዲስ ግዴታውን ይጀምራል። በኮሪደር ውስጥ እየሄደ ለሌሎች እስረኞች ምግብ ማቅረብ አለበት። የእስር ቤቱ የተለያዩ ክፍሎች ከተለያዩ አገራት የመጡ ሰዎች ስላሉባቸው ዋንግ እንደየአገራቸው ቋንቋቸውን መናገር አለበት። አንዲት ቆንጆ ሴት ከካህናት ጋር ወደ ኮሪደሩ ስትመጣ የዕለት ተዕለት ተግባሩ ይስተጓጎላል። አንድ የሶቪየት ሰው ከጋሪው ላይ ፖም ለመውሰድ ሲሞክር ዋንግ ያስቆመዋል። ከውጭ በኩል ወታደሮቹ ገለባ ላይ በሞጋት ይለማመዳሉ። አለቃቸው ፖም ይዘው ሲያያቸው ወዲያውኑ ይወስድባቸዋል። ፖም በባክቴሪያ የተሞላ ስለሆነ መበላት እንደሌለበት ለወታደሮቹ ያስታውሳል። ከጥቂት ጊዜ በኋላ ዋንግ ኮሪደር ሲያጸዳ የሳይንቲስቶች ቡድን ሲመጣ ተመለከተ። ከሁሉም እስረኞች የደም ናሙና ወስደው በምትኩ ፖም ይሰጧቸዋል። ናሙናዎቹም በላብራቶሪ ጣሪያ ላይ ይሰቀላሉ። ዋንግ ምግቡን ማድረሱን ሲቀጥል አንዳንድ እስረኞች ከዳተኛ ይሉታል። ማሙራን እሱንም እንዲለቁት ይለምናል። ማሙራ ምትክ እስረኛ ሲያመጡለት ብቻ እንደሚለቀቅ ትነግረዋለች። አንድ ቀን ከሰዓት በኋላ አንድ ወታደር ከሄደ በኋላ
በሩ በአግባቡ ስላልተዘጋ የሴል አካባቢውን ለቆ ለመውጣት እድሉን ይጠቀማል። ዋንግ አካባቢውን እየተመለከተ ሳለ ዮሺካዋ እና ኢኪትሳዋ ፊልም በትልቁ ስክሪን ላይ ለመክፈት ይወስናሉ። ቪዲዮ ሰርጌይና ቤተሰቦቹ በጋዝ ክፍል ውስጥ ታስረው በዝግታ እየተገደሉ ያሳያል። ጃፓኖች ሲስቁ ሰማ። ዋንግ መቼም ነፃ እንደማይወጣ ተገነዘበ። መጸዳጃ ቤት ውስጥ የሰርጌይን ቦት ጫማ ሲያድርግ የሽማግሌውን ገንዘብ ያገኘዋል። በድብቅ መጽሐፍ ውስጥ ለመደበቅ ሲሞክር የኩንሻንን ምልክቶች ያገኛል። እነሱም ግድግዳው ላይ ካሉት ጋር ይመሳሰላሉ። ማንም በማያውቀው ቦታ የሚገኘው ካምፕ ካርታ ነው። በኋላ እስረኞቹ ወደ ስክሪኒንግ ክፍል ተወስደው የጃፓን ባንዲራ ይሰጣቸዋል። ዋንግ ኩንሻንን ስለ መጽሐፉ ለመጠየቅ ይሞክራል። ነገር ግን ኩንሻን ችላ ለማለት ሲል መቀመጫውን ይለውጣል። አንድ እስረኛ ተነስቶ ባንዲራውን እያውለበለበ ከፊልሙ ላይ ያለውን መዝሙር ይደግመዋል። ዋንግ ይህ ሰው ከገዳዮቹ ጋር ጥሩ ግንኙነት መፍጠር እንደፈለገ ተገነዘበ። ስለዚህ ተመሳሳይ ነገር ማድረግ ይጀምራል። ብዙም ሳይቆይ ሁሉም እስረኞች ይቀላቀላሉ። በግንቦት ወር አሜሪካ ቶኪዮ ላይ ቦምብ ትጥላለች። ይህም እቅዱን እንዲያፋጥን ትዕዛዝ ይደርሰዋል። ብዙ እስረኞች በቸነፈር ይያዛሉ። ላብራቶሪውም አይጦችንና ቁንጫዎችን ማምረት ቀጥሎ በሳጥኖች ውስጥ ይልካቸዋል። የዋንግ ጭንቅላት በከረጢት ተሸፍኖ ወታደሩ ግራ እንዲጋባ አድርጎት ኮሪደር ውስጥ ይገፋዋል። በሊፍት ወደ ታችኛው ፎቅ ይወርዳሉ። ዋንግ በከረጢቱ ቀጭን ጨርቅ በኩል ቦታውን ለማወቅ ይሞክራል። በመጨረሻም አዲስ እስረኞች ወደሚጠበቁበት ግቢ ይደርሳሉ። ዋንግ እስረኞቹን ወደ የመጸዳጃ ቤታቸው ለመላክ መመሪያውን ይተረጉማል። ከጥቂት ጊዜ በኋላ ዋንግ ኮሪደር ውስጥ ብቻውን እስኪሆን ይጠብቅና መዞር ይጀምራል። ወታደሩ የወሰደውን አቅጣጫና መዞሪያ ብዛት ስላላስታወሰ ሊፍቱን እንደገና ማግኘት ይችላል። አንድ ወታደር ሊይዘው ተቃርቦ ነበር። ነገር ግን ዋንግ እንደሚያጸዳ አስመስሎ ቆየ። በጥንቃቄ ሊፍቱን ለማጽዳት ይንቀሳቀሳል። ወታደሩ ትኩረቱ ሲሰረቅ ዋንግ በሩን ዘግቶ ወደ ታች ይወርዳል። በታችኛው ፎቅ ላይ የሳይንቲስቶች ቡድን ሊፍቱ ውስጥ ይገባሉ። በሚያሳዝን ሁኔታ ወደ ላይ ይመልሱታል። ዋንግ እንደሚያጸዳ አስመስሎ ጋሪውን ይዞ ለመውጣት ይሞክራል። ነገር ግን ኢማሙራ ትጠብቀዋለች። ዋንግ ወደ ማሰቃያ ክፍል ይወሰዳል። እዚያም አንዲት ሴት የክንዷ ቆዳ ሲላጥ ይታያል። ዋንግ አይኑን ለመዝጋት ሲሞክር ወታደር እንዲያይ ያስገድደዋል። በመቀጠልም የአንድን ሰው ክንድ አቀዝቅዘው በመዶሻ ይሰብሩታል። ኢማሙራ ለዋንግ ይህንን ማየት አልነበረበትም፣ ነገር ግን እምነታችንን አጓድለሃል ትለዋለች። እንደገና ካደረገው እሱም የሙከራ አይጥ እንደሚሆን ትነግረዋለች። በኋላ ሴል ውስጥ ጠባቂው ሰን ነፃ እንደሆነ ለዋንግ ይነግረዋል። በጣም የተጨነቀው ዋንግ ለሰን አንዳንድ ፖም ሰጥቶት ከሌሎች እስረኞች ጋር ሲሄድ ዝም ብሎ ይመለከታል። ምክንያቱም መሞታቸው እንደማይቀር ያውቃል። ሆኖም እስረኞቹ የፊት በሩን ሊያቋርጡ ሲሉ ኢኪትሳዋና ዮሺካዋ ሰን ብላታቸውን እንዲያስተምራቸው እንዲቆይ ይስማማሉ። ሰን ብዙም ሳይቆይ ወደ ሴሉ ይመለሳል። ዋንግም ከመጡበት ጊዜ ጀምሮ ለመጀመሪያ ጊዜ ፈገግ አለ። ሆኖም ወታደሮቹ ሰንን በሽማግሌው ሲተኩት ስሜቱ እንደገና ይረበሻል። አንድ ቀን ከሰዓት በኋላ እስረኞቹ ለስፖርት ወደ ውጭ ሲወጡ አንዲት የሶቪየት ሴት ጸረ ፋሽስት ዘፈን መዘመር ትጀምራለች። አንድ ሰው ኳስ በጣም ከፍ አድርጎ ሲመታ በድብቅ የተቀመጠ ሽጉጥ ወዲያውኑ ኳሱን በጥይት ይዘርረዋል። ሁሉም ሰው በፍርሃት ተንበርክኮ ይደፋል። ዋንግ በስህተት መጽሐፉን ይጥላል፣ ነገር ግን በፍጥነት ልብሱ ውስጥ ይደብቀዋል። ኩንሻን ይህንን አስተውሎ በመጨረሻ የማምለጥ እቅድ እንዳለው ይናገራል። አብረው እንዲሰሩ ዝርዝር መረጃዎችን ያጋረዋል። በዚያ ምሽት ዋንግ መጽሐፉን እንደሚያነብ አስመስሎ እያንዳንዱን ገጽ እያየ በኃይል ይስቃል። ኢኪትሳዋ መጽሐፉን ለመውረስ ይመጣል፣ ነገር ግን ገጾቹን ሲያገላብጥ የኩንሻንን ድብቅ ካርታ ያገኘዋል። ድንገት ዋንግ በውሃ ማጣሪያው ይመቷል፣ ከዚያም አንቆ ይገድለዋል። ዋንግ የኢኪትሳዋን የደህንነት ልብስ ለብሶ አስክሬኑን በስትሬቸር ውስጥ ደብቆ ወደ ሊፍቱ ይወስደዋል። ዮሺካዋ እዚያ እየጠበቀ ነበር፣ ነገር ግን ምንም ሳይጠራጠር ወደ ማቃጠያው ክፍል ይልከዋል። ዋንግ የኩንሻንን ካርታ እየተከተለ መቶዎች የሚቆጠሩ አስክሬኖች የተከመሩበት ክፍል እስኪያገኝ ድረስ ሌሎች ወታደሮችን ይከተላል። አንድ ሰው እነሱን በመቁረጥ በየተራ እሳቱ ውስጥ ሲጥላቸው ያያል። ዋንግ ኢኪትሳዋን ክምሩ ላይ ሲጥለው ከክምሩ ውስጥ የተረፈ ሰው እግሩን ሲይዘው ደነገጠ። ሰውየው በዚህ በር መውጣት አደገኛ እንደሆነ ውጭ በጠመንጃ የተሞላ በመሆኑ ያስጠነቅቀዋል። ስለዚህ ዋንግ ወደ ሴሉ ተመልሶ የደህንነት ልብሱን ለመጣል ይወስናል። ይህ በእንዲህ እንዳለ ኩንሻን አይጡን ወደ ሴቶች ሴል ይልከዋል። በዚያን ጊዜ ሱኪየን ትነቃለች። ከጎኗ ማሙራ ተኝታ ስታይ ደነገጠች። ማሙራ ከወጣች በኋላ ሱክሲየን ለአይጡ ልጅቱን እንዳትፈልግ ትነግራታለች፣ ምክንያቱም ልጅቷ ተወስዳለች። አይጡ ወደ ኩንሻን ይመለሳል።
ኩንሻንም ቀስቱ አሁንም እንዳለ አይቶ ምን ማለት እንደሆነ ይገነዘባል። በዚያን ጊዜ የኢክሳዋ መጥፋት ተሰማ። የደውል ድምጽም ይጮሃል። ኩንሻን ሰን እንዲሰቃይ ስለማይፈልግ ለፈጣን ሞት ሲል ትራስ ተጠቅሞ ለመታፈን ይሞክራል። ቡክሴን ህይወቱን እንዲያተርፍለት ሲለምን ኩንሻንን ያስቆመዋል። ብዙም ሳይቆይ ሁሉም እስረኞች ኮሪደሩ ግድግዳ ላይ እንዲሰለፉ ይደረጋሉ። ወታደሮቹ ክፍሎቹን ይፈትሻሉ። እያንዳንዱ እስረኛ በቁጥሩ ይጠራል። ኢማሙራ ወዲያውኑ መምታት ትጀምራለች። ኩንሻን ግን ማንነቱን ከመናገር ወደኋላ አይልም። የተናደደችው ኢማሙራ በሰይፍ ልትገድለው ትወስናለች። እስረኞቹ ይደነግጣሉ። ነገር ግን ወታደሮቹ እንዳያመፁ ይከለክሏቸዋል። አስክሬኑ እየተጎተተ ሲወሰድ ወለሉ ላይ የደም ምልክት ይተዋል። ዋንግ የኩንሻንን አይን በመዝጋት የመጨረሻ ስንብቱን ያደርጋል። በማግስቱ ዋንግ ደሙን ሁሉ እያጸዳ ሰን ዋንግ በእቅዱ እንዲቀጥል ይለምነዋል። ዋንግም የተማረውን ያስባል። ወታደሮቹ ስለ ጁላይ 2 የጃፓን በዓል ሲያወሩ ሰምቷል። ይህም ለማምለጥ ተስማሚ ቀን ነበር። ቀናት እያለፉ ሲሄዱ ብዙ እስረኞች በወረርሽኙ ይታመማሉ። በላብራቶሪ ውስጥ ሚስቱን ለማዳን የሞከረውን ሰው ወታደሩ ሲከለክለው ወታደሩን ይነክሰዋል። ሌላ ወታደር በፍጥነት ሰይፍ ይዞ ወረርሽኙ እንዳይዛመት ክንዱን ይቆርጠዋል። አዳዲስ እስረኞች ሲመጡ ዋንግ ቀኑን ለመጠየቅ ሞከረ፣ ነገር ግን የተለያዩ መልሶች ይሰጡታል። ከዚያም ኢማሙራ ሴት ልጆች በየቀኑ አንጎላቸው የሚታጠብበትን ክፍል እንዲያጸዳ በማዘዝ ታስደንቀዋለች። ምሽት ላይ ሰንና ቦክሴን የሽንት ቤት ወረቀት ተጠቅሞ ሌሎች እስረኞች ስለ ማምለጫው እቅድ የሚያውቁበትን መልእክት ይጽፋሉ። ቦክሴን ለልጁ ስም ስለሚመርጥ ዋንግ በፖም ላይ ቀርጾ ለሱክሲየን ይልካል። ከጥቂት ጊዜ በኋላ አንዲት የታመመች ሴት ወደ ሱክሲየን ሴል ትመጣለች። እሷና ሴል ውስጥ ያሉ ሴቶች ወዲያውኑ እጃቸውን ቀደው አፋቸውን ይሸፍናሉ። ዋንግ ሲያልፍ ለፈውስ የሚያስፈልጉ ግብዓቶችን ትጠይቀዋለች። በኮሪደር ውስጥ ከገንዘብ የተሰራ አውሮፕላን ሲወርድ ዮሺካዋ ሊያነሳው ይሮጣል። ነገር ግን ዋንግ እጁን ረግጦ ወደ ሴሉ ይወስደዋል። እዚያም ሰን ዮሺካዋን ግራ ለማጋባት ገንዘቡን ይበትንበታል። ዋንግ ቁልፉን ወስዶ ሱክሲየን የምትፈልገውን ለመስረቅ ወደ መጋዘኑ ይገባል። ነገር ግን ሰልፈር ማግኘት አልቻለም። ድንገት ግድግዳው ተንቀሳቅሶ የኢሺ ሴት ልጆች አይጧን እየተከተሉ ይወጣሉ። ሴቶቹ ዋንግ የቤት እንስሳቸውን እንዲይዝ ከረዱት እዚያ እንደነበረ ለአባታቸው እንደማይናገሩ ይነግሩታል። ዋንግ በፍጥነት ተንቀሳቅሶ አይጧን ይዛል። በምላሹም ሴቶቹ ሰልፈር በጥይት ውስጥ እንደሚገኝ ይነግሩታል። ሱክሲየን ከጥይት ውስጥ ሰልፈሩን በማቃጠል ጭጋግ ትፈጥራለች። ከዚያም ሌሎች ንጥረ ነገሮችን ትቀላቅላለች። ለታመመችው ሴት መድኃኒቱን ከሰጠች በኋላ ሴል ውስጥ ያሉት ሌሎቹ ሴቶች ሰልፈሩን በአየር ላይ በመጣል እሳት በመለኮስ እንደ ርችት ያስመስሉታል። ኢሺ ይህንን ሁሉ በመስኮት አይቶ አንዲት ተራ የቻይና ሴት ከነሱ በተሻለ ወረርሽኙን መዋጋት በመቻሏ ቡድኑን ይነቅፋል። ለማምለጫው 3 ቀን ሲቀረው ዋንግ ወደ ውጭ ይወሰዳል። ኢሺም እስረኞቹን ገመድ በመጎተት እንዲጫወቱ ያደርጋል። የተሸነፉት ሊለቀቁ ነው። ይህ ማለት ይገደላሉ ማለት ነው። ቦክሴን እና ሰን እርስ በርሳቸው መወዳደር አለባቸው። ቦክሴን ልጁን በቀላሉ ያሸንፋል፣ ነገር ግን ከቁልፉ ጋር የተያዘውን ቁልፍ በአይጥ ቀዳዳ ውስጥ እንደደበቀው ለመንገር ነው ልጁን ያቀረበው። ከዚያም ገመዱን በመልቀቅ ተሸናፊ ይሆናል። ከሌሎች ተሸናፊዎች ጋር ሲወጣ ቦክሴን ዋንግን በሚያመልጡበት ጊዜ ሚስቱን እንዲወስድለት ይለምነዋል። በማግስቱ ዋንግ አዳዲስ እስረኞችን ለመቀበል እንደገና ወደ ውጭ ይወሰዳል። ነገር ግን አንድ ሳይንቲስት አብዛኞቹ እስረኞች ታሞ ስለነበር ለሙከራ እንደማይጠቀሙ ቅሬታ ያቀርባል። በማግስቱ ጥቂት እስረኞች ከአይጦች ጋር በልዩ ሴል ውስጥ ይታሰራሉ። እነሱም ወዲያውኑ እብድ ይሆናሉ። ከጥቂት ሰከንዶች በኋላ ሳይንቲስቶች ለኢሺ ከ90% በላይ የሚሆን ቫይረስ እና መከላከያውን እንዳገኙ ያሳውቁታል። በማምለጫው ቀን አብዛኞቹ ጃፓኖች በከተማው የሚካሄደውን ያማካሳ ባህል ለማክበር ካምፑን ይለቃሉ። በኮሪደሩ ውስጥ ዋንግ ትኩረት ለመሳብ ፖም ይጥላል። አንድ ጥርጣሬ ያደረበት ጠባቂ ሲጠይቀው እስኪያንቀው ድረስ ደረቱ ላይ ይጫነዋል። ሁለተኛ ጠባቂ አይቶ እርዳታ ሲጠራ ዋንግ ጭንቅላቱን በሩ ላይ በመምታት ያስተኛዋል። በደረጃው ላይ ሶስተኛ ጠባቂ ሲመጣ ዋንግ እንዲሰናከል ያደርገዋል። ሰውየውም አንገቱ ተሰብሮ ይሞታል። ከዚያ በኋላ ዋንግ እያንዳንዱን ሴል እየዞረ የተጻፈባቸውን ፖም ይተው። ሰን ቁልፉን በአይጥ ቀዳዳ ውስጥ አግኝቶ ሴሉን በመክፈት ሌሎች እስረኞችን ሁሉ ያስለቅቃል። ብዙም ሳይቆይ ሁሉም እስረኞች ይወጣሉ። ቦክሴን በሽንት ቤት ወረቀት የሰራውን የሕፃን ጫማ የምታገኘው ሱክሲየንን ጨምሮ 2 ተጨማሪ ጠባቂዎች ሲመጡ ኮሪደሩ ውስጥ ብዙ እስረኞች ሲያዩ በፍጥነት ይሸሻሉ። እስረኞቹ ሲወጡ ሌሎች ጠባቂዎችን ያጋጥሟቸዋል። ነገር ግን
ተዋግተው ይጥሏቸዋል። ሌሎች ወታደሮች በቧንቧ ቀዝቃዛ ውሃ ይረጩባቸዋል። ነገር ግን እነሱም በፍጥነት ይወድቃሉ። ቡድኑ አሳንሰሩን ወደ ዋናው ፎቅ ይወስዳሉ። ዋንግ ሲሮጡ በማቃጠያ ክፍል ውስጥ የነበረው ሰው ያስጠነቀቀውን አስታወሰው። ዋንግ ቡድኑን ለመከፋፈል ይወስናል። ሰን አንዱን መንገድ ይመራል፣ ዋንግና ሱክሲየን ደግሞ ሌላውን። በሚቀጥለው ኮሪደር ዋንግና ሱክሲየን በተለያዩ ክፍሎች የሚሰቃዩትን ሰዎች አዩ። አንዳንዶቹ ይቀዘቅዛሉ ወይም በእሳት ይቃጠላሉ፣ ሌሎች ክንዳቸው ላይ አሲድ ይፈስባቸዋል። ዋንግ የደህንነት ልብስ ለብሶ ሱክሲየንን በጋሪ ውስጥ ደብቆ ወደ ማቃጠያው ክፍል ይወስዳታል። ነገር ግን ቡክሲየንን አስክሬኖች ላይ ስታይ ትወጣለች። ወደ እሱ ለመጠጋትም ትሞክራለች። ነገር ግን ቡክሲየን እሷን እንዳየ ይሞታል። ከዚያ ዋንግ የሱክሲየንን እጅ ይዞ ወደ በሩ ይወስዳታል። ነገር ግን በሌላ በኩል ኢሺና ወታደሮቹ ይጠብቁ ነበር። ሱክሲየን ወደ ላብራቶሪ ትወሰዳለች። ዋንግ ሳይንቲስቶች የሱክሲየንን ኦድ ሲከፍቱ እንዲመለከት ይገደዳል። ከፍተኛ ፍርሃት ስላደረበት ግንባሩን በመስኮት ላይ ደጋግሞ በመምታት መስኮቱ በደም ይሸፈናል። ከዚያም ዋንግ በድንዛዜ ይወድቃል። ሕፃኑ የኢሺ ሴት ልጆች ምልክት ሲሰጠው ኢማሙራ ላብራቶሪ ውስጥ በካፕሱል ውስጥ ትንሳፈፋለች። እሷም ተመሳሳይ ምልክት አላት። ከጥቂት ጊዜ በኋላ ካምፑ በወረርሽኝ የተሞሉ ቁንጫዎችን የያዙ ቦምቦችን መስራት ይጀምራሉ። ለመፈተሽ እስረኞቹን ወደ ሜዳ ወስደው በመስቀል ላይ ያስሯቸዋል። ጥቂት የጃፓን ወታደሮች በመካከላቸው ተቀምጠው ክትባቱን ይሰጧቸዋል። ከዚያም ፊኛ ከላይ ይታይና መተኮስ ይጀምራሉ። ዋንግ ተስፋ ባለመቁረጥ ከገመዱ ነፃ ለመውጣት ይታገላል። ቦምቦቹ ቁንጫዎቹን ሲለቁ ዋንግ በፍጥነት ሰንን ነፃ ያወጣል። ሌሎች እስረኞቹንም ለመልቀቅ ይሮጣሉ። ክትባት የተወሰደላቸው ወታደሮች ምን እየተፈጠረ እንደሆነ ሲረዱ እስረኞቹ ለማቆም ይሞክራሉ። እስረኞቹ በቁጥር ብዛት ይበለጣሉ። ነገር ግን ተጨማሪ የጃፓን ወታደሮች መጥተው ጉድጓዱን በክበብ በመያዝ ይተኩሳሉ። አንዳንዶቹ ወታደሮቹ ሊዋጉ ሲሞክሩ በእሳት ነበልባል ተቃጠሉ። አሰቃቂ ጭፍጨፋ ነው። የጃፓን ባለስልጣናት እንደ ተራ ትርኢት ከድንኳናቸው ይመለከታሉ። ማታ ላይ አስክሬኖቹ ሁሉ ተቀብረው እንዲጠፉ ጉድጓድ ውስጥ ይጣላሉ። ሰን ነቅቶ ዋንግን ያገኛል። ዋንግን በምላሹ እንዲጠብቀው ያቅፈዋል። ከዚያ ዋንግ ሰንን ትከሻው ላይ አድርጎ ጉድጓዱን ለመውጣት ይሞክራል። ነገር ግን ሰን ተንሸራቶ አስክሬኖች ላይ ይወድቃል። በዚያ ጊዜ ሌሎች እስረኞች ነቅተው ግድግዳው ላይ ፒራሚድ ይሰራሉ። ዋንግና ሰን በላያቸው ላይ ወጥተው ይወጣሉ። ሁለቱ ወደ ላይ ሲደርሱ ወታደር ይጠብቃቸው ነበር። ሰን የወታደሩን እግር ይዞ ሲጎትት ወታደሩ ጉድጓድ ውስጥ ይወድቃል። ሰን ከወጣ በኋላ ሌላ ወታደር ይተኩስበታል። ሁለቱም አብሮ ይወድቃሉ። ዋንግ ወደ ላይ ደርሶ የሰንን እጅ ይዛል። ነገር ግን ወታደሩ የልጁን እግር ይጎትቷል። ዋንግ ሰንን ለማዳን በቂ ጉልበት ስለሌለው ሕፃኑ እጁን ይለቃል። ሁሉም አስክሬኖች ወደ ጉድጓዱ ይወድቃሉ። ዋንግም ምንም ማድረግ ሳይችል ይመለከታል። ለመሸሽ ሲሞክር ወታደሩ ይተኩስበታል። ማንም አይተርፍም። በመጨረሻ ጃፓን ጦርነቱን ተሸነፈች። ካምፑም ሙከራዎቹ ሁሉ ሚስጥር ሆነው እንዲቀሩ በኢሺ ትዕዛዝ ይፈነዳል። ኢሺ ከሴት ልጆቹ ከሱክሲየን ልጅ እና ከሰነዶቹ ሁሉ ጋር በአውሮፕላን ያመልጣል። ለፍርድ ላለመቅረብ የራሱን የቀብር ስነ ስርዓት ያስመስለዋል። በኋላ አሜሪካ ለኢሺና ለወታደሮቹ ስለ ላብራቶሪዎቹ መረጃ ምትክ ይቅርታ ታደርግላቸዋለች። ስለዚህ ዩኒት 731 መቼም አይቀጣም ወይም አይታወቅም። ላይክ እና ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።